ሰላም ጤና ይስጥልን ውድ የኪንግስ ኦፍ አባይ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ዛሬም በውይይት ፕሮግራማችን በድጋሚ ከኡስታዝ ጀማል በሽር ጋር ተገናኝተናል። ወቅታዊ በሆነው በምክክር ሂደቱ ዙሪያ ውይይት ለማድረግ ተገናኝተናል። አብራችሁን ቆዩ። ኡስታዝ በድጋሚ እንኳን በደህና መጡ። እንኳን ደህና ጠበቃችሁን። ኢክራም ደስ ይላል ኡስታዝ ድጋሚ ውይይት ማድረግ ከአንተ ጋር ወይም እንደዛው ቴንኪዩ። እሺ ወደ መንደርደሪያ እንዲሆን ያክል ኢትዮጵያ ይሄ የብሔራዊ ምክክር ሂደቱ ለምን አስፈለጋት? ያ በጣም ቆንጆ ጥያቄ ነው። ኢትዮጵያ እስካሁን ድረስ ባለው የውክልና ሂደት በጉዳዮቿ ላይ ተወያይተው ሆነ ወይም ደግሞ በጉዳዮቿ በኢትዮጵያ ሕዝቦቿና በጉዳዮቿ ላይ የመወሰን ሂደቶችን ስናይ በድሮዎቹ ጊዜ በምናይበት ወቅት የንጉስ ጊዜ ወይም የነገስታት ጊዜ ወይም የአፄዎቹ ጊዜ በምንለው ላይ ምናልባትም በአንድ ሰው ወይም በአንድ ቤተሰብ ወይም ደግሞ በጣም ራሱ ምናልባት የሚያማክረው ወዶና ፈቅዶ የሚያማክራቸው ሰዎች የሚወሰኑ ጉዳዮች ላይ የተንተራሰ ነበር የኢትዮጵያ ዕጣ ፈንታ ማለት ይቻላል። ከዛ በኋላ ግን በንጉሱ ኃይለሥላሴ ጊዜ እንግዲህ መጨረሻ ላይ ደርሰን ከነገስታቱ ጊዜ መጨረሻው ላይ የንጉሱ ኃይለሥላሴ ጊዜ ነው ህገ መንግስት ጸድቆ ፓርላማ ምናምን የሚባሉት ነገሮች የመጡት። ስለዚህ በዛ ውስጥ ያው የተወሰኑ የሌሎች ሀሳብ ምናልባት የሚሰሙበት አውድ ወይም መድረክ ተከፍቷል ማለት እንችላለን። ከዛ ውጭ ግን ልክ ሌሎች ሀገሮች ላይ እንደተለመደው ግብፅ ላይ እንደዚሁም ደግሞ ዩክሬን ላይ ሌሎችም ሀገሮች ላይ የህዝብን እንደዚህ አሰባስቦ በተለይ ደግሞ ከተለያዩ ሌላው ቀርቶ ከተቃዋሚም ፓርቲዎች ወይም ከተቃዋሚ እሳቤዎችም ወይም ከተቀናቃኝ የሚባሉ ሌላው ቀርቶ ምናልባትም መንግስቱ ላይ የተለያዩ ጥያቄዎች ያሏቸውና ብዙ አካላትን እንደዚህ በዚህ ቁጥር ያህል አሰባስቦ የማውራቱ ባህል አልነበረም። ስለዚህ ኢትዮጵያ ካለባት ዘርፈ ብዙ ችግሮች አኳያ እንዲህ አይነት ነገር ያስፈልጋታል ወይ? በእርግጥ ያስፈልጋታል፣ ምንም ጥርጥር የለውም። ትልቁ ጥያቄ ግን ይሄ የሚያስፈልጋት የሆነውን የምክክር ሂደት በትክክል የሚመካከሩትን አካሎች መምረጥ ሂደቱ ላይ በትክክል ተሳክቶላታል ወይ ጥያቄው ሊሆን የሚችለው ማለት ነው። ሌላው ደግሞ የሚመካከሩባቸው ኢሹዎች ደግሞ በትክክል ኢትዮጵያን የሚያስፈልጋት ነገር ነው ወይ? በትክክል እሱ ላይ ነው የምናተኩረው። ከዛ በኋላ ደግሞ በእነዚህ በተመካከሩባቸው ጉዳዮች ላይ የወሰኗቸውን ነገሮች ደግሞ መንግስት ወስዶ በህገ መንግስቱ ላይ መሻሻል ያሉባቸው ነገሮች በማሻሻል ረገድ መጨመር ያለበትን በመጨመር መቀነስ ያለበትን በመቀነስ በአጠቃላይ የሚፈለገውን ይህ የምክክር ሂደት የሚፈለግበትን ታርጌት በኋላ ላይ ያሳካል ወይ አያሳካም የሚለው እሱ ነው በጣም እንግዲህ ጥያቄ ሊሆን የሚገባው። እስካሁን ባለው እንግዲህ እኔም ተሳታፊ ከመሆኔ አንጻር ባለው ሂደት እነዚህን እርከኖች በደንብ ሄዶታል። እንግዲህ የመጨረሻውን ነው የምንጠብቀው ማለት ነው። መልካም። ኢትዮጵያ በተደጋጋሚ በፖለቲካ ውጥረቶች፣ በግጭት፣ በኑሮ ውድነት በተለያዩ ችግሮችን ያስተናገደች ትገኛለች። ይሄ ሂደት የምክክር ሂደቱ የትኛውን ችግር ለመፍታት ነው? የታሪክ ሂደት ማለት በታሪክ የምንስማማባቸው ኢሹዎችን ለመፍታት ነው ወይስ የሆነኛውን አካል ችግር ለመፍታት ነው ወይስ ሁሉንም? የትኛውን ችግር ነው? አዎ በዚህ የምክክር ሂደት ውስጥ በመጀመሪያ ኢትዮጵያ የፓርላማ ወይም የምክር ቤቱ ኮሚሽን ለአመካካሪነት በአዋጅ ተመሰረተ። ይህ ምክክር ከመደረጉ በፊት ማለት ነው እና የዚህ ምክክር መባቻ የነበረው ወይም ይህንን እሳቤ እንዲወልድ ያደረገው ሂደትን መጀመሪያ ማየት ጥሩ ነው ብዬ ነው። ከዛ በኋላ ይህ የተቋቋመው ኮሚሽነሮች በተለያዩ የኢትዮጵያ አካባቢዎች ይመለከታቸዋል ወይም ደግሞ ልናገኛቸው ይገባል ያሏቸው በትክክል ማለት እያንዳንዱ ጉዳይ ላይ ኢትዮጵያዊ ሆኖ ሀሳብ አለው እና ሀሳቡን ማቅረብ ይችላል የሚባልባቸውን አቅጣጫዎች በሙሉ ተከትለው
ከታች ጀምሮ በወረዳ በዞን በመሳሰሉት እያሉ ህዝቦችን እያሰባሰቡ እስከ 4 ዓመት ሀገር ውስጥ ያለውን ጨርሰው ወደ ውጭ ሀገር ለሚኖሩ ሰዎችም ሄደው እኔ ለምሳሌ በአሜሪካ ዋሽንግተን ዲሲ አካባቢ ዋተርጌት በሚባል አንድ ስብሰባ አዳራሽ ላይ ማንኛውም እዛ አካባቢ ያለን ማህበረሰብ መጥቶ እንዲወያይ ጥሪ አድርገው ተሰብስበን እዛ ላይ መክረናል። ስለዚህ እንደ ዳያስፖራ ወይም ደግሞ እንደ ውጭ ሀገር እንደሚኖር ሰው ምንድነው ኢትዮጵያ ላይ የሚያሳስበው ነገር ተብሎ በኢትዮጵያ ጉዳይ ላይ የመሰለውን ነገሮች ጠይቋል። እሱን የሚመለከቱትም ይሁን ቤተሰቦቹን የሚመለከትም ይሁን ወይም እንደ ሀገር ይነካል የሚላቸውን ነገሮች። ስለዚህ እነዚህን ጥያቄዎች በሙሉ ካሰባሰቡ በኋላ እንደሰማሁት ከ2000 በላይ የሆኑ ጥያቄዎች ወይም መጠይቆች በጣም አንኳር የሆኑ መጠይቆችን ሰብስቧል። ከዛ በኋላ ይሄ ደግሞ አሁን ላይ 4000 ሰው ደግሞ ተሰባስቦ ቢመክር የሚለው ሐሳብ ማንም ያመንጨው ኮሚሽነሮቹም ያስቡት ወይም ራሱ መንግስት ያስበው ወይም በግለሰብ ደረጃ ጠቅላይ ሚኒስትሩ ዶክተር አብይ ያስቡት እሱ አይደለም የሚያሳስበው ሐሳቡ ልክ ነው አይደለም ነው። በጣም ልክ የሆነ ምናልባት ይሄ 4000 ደግሞ ከዚህ በፊት ሄደው ካነጋገሩት ሰዎች ውስጥ የሚወጣ ሰው ነው። እንደዛም ሆኖ ግን ምናልባት ጥያቄ አልተበራራም ወይም ደግሞ ጥያቄን በሌላ መልኩ ተረድተውት የማይሆን አቅጣጫ ሊይዝብኝ ይችላል ብሎ እንኳን እንዳይሰጋ እድል የሚከፍት ነገር ሌላ አዲስ መጣ ማለት ነው። እሱ ምንድነው? በአካል ተገናኝቶ ከመሰሎቹ ጋር ቁጭ ብሎ አንዳንዴም ከሌሎችም አካሎች ጋር የእሱን መሰል ጥያቄ ወይም ሌላ ጥያቄ ያላቸውም ሰዎች ጋር አንድ ላይ 4000 ሰው በጠቅላላ ተሰብስቦ እንዲወያይ ሆኗል ማለት ነው። ስለዚህ ይሄ የሚያሳየው ምንድነው? በጣም ነገሮች የበለጠ እየበሰሉ የተወያዩባቸው እየሄዱ መጨረሻ ላይ ወደ የሚፈለገው ቦታ ሊደርሱ ነው ማለት ነው። እና ጥያቄዎቹ እነማን ናቸው? ምንድን ናቸው? ወይም ምንን ለመፍታት ነው የሚለው የጥያቄዎቹ አቅጣጫዎችን ማየት ጥሩ ይመስለኛል። አንደኛው የሀገር ግንባታ ላይ የሚነሱ ነገሮች አሉ። ሀገር የተገነባቸው በምንድን ነው? በምትገነባበት ወቅት ይሄ ነገር ይጎለዋል ወይም ደግሞ ማንን አሳትፋ ነው? ወደፊት ማንን ልታሳትፍ ይገባል የሚሉ በጣም በሀገር ግንባታ ላይ ሊነሱ የሚችሉ ነገሮችን በሙሉ የሚያነሱበት አንድ ራሱን የቻለ አውድ አለ። ሌላው የአገር አደረጃጀት የሚላል ህገ መንግስት አደረጃጀት፣ የምርጫና ከምርጫ ጋር የተያዙ የሀገር መዋቅር ምናምን የሚሉ ነገሮች አሉ። ሌላው ከኢትዮጵያ ውስጥ በጣም እንግዲህ አንዳንድ ሰጣ ገባ ውስጥ ከሚያስገቡ ጉዳዮች የከተሞች ጉዳይ ነው። የፌዴራል ከተሞች ጉዳይ ለምሳሌ አዲስ አበባ ጉዳይ፣ የድሬዳዋ ጉዳይ፣ አዲስ አበባ የማናት የድሬዳዋ የማናት ወይም ደግሞ በእነዚህ ጉዳዮች ውስጥ ደግሞ የተለያዩ መብት ጥያቄዎች አሉ። እነዛ ላይ የሚንሸራሸሩ ነገሮች ደግሞ የራሳቸውን ደግሞ ርዕስ ይዘው ሄደዋል። ሌላው ደግሞ የሃይማኖት ጉዳይ ነው። በሃይማኖት ጉዳይ ላይ አንድ ሃይማኖተኛ ኢትዮጵያ ማለት መጀመሪያ መንግስቷ ራሱ በህገ መንግስቱ በአንቀጽ 27፣ 11 እና 90 ላይ መንግስት ሴኩላር እንደሆነ በሃይማኖት ውስጥ ጣልቃ እንደማይገባ ሃይማኖቶችም በህገ መንግስቱ ወይም በመንግስት መዋቅር ውስጥና አደረጃጀት ውስጥ ወይም ደግሞ ፖለቲካ ውስጥ አይገቡም የሚል ህግ ተቀምጧል። ግን እዛ ህገ መንግስት ውስጥ ያለው ወይም መንግስት ውስጥ ያሉ ሰዎች ሃይማኖተኞች ወይም ደግሞ ከሃይማኖት ይጸዳሉ ማለት ግን አይደለም። ሃይማኖተኞች ናቸው። ውጭ ያሉት ደግሞ ከመንግስት ጋር ያላቸውን ግንኙነት የሚያደርጉት ደግሞ ህብረተሰቡ እንደዛው 99% ወይም ከዛ በላይ አማኝ ነው። ስለዚህ ምን ማለት ነው? አንዱ በአንዱ አይገባ ማለት ነው። የሚገባበትስ ሁኔታ አለ ወይ? ራሱ መጀመሪያውኑ ሴኩላሪዝም የሚባለው የዓለም ተሞክሮች አሉ። ለምሳሌ የአሜሪካ ሴኩላሪዝም ሞር ህዝቦቹን ነው የሚጠብቀው ፖለቲከኞቹ እሱ ላይ ከሚያመጡት ተጽዕኖዎች ምናምን የሚጠብቅ ስለሆነ ብዙ ጊዜ ልቅነት እናያለን። ህዝቦች ናቸው ትንሽ ቀብጠው አንዳንድ ጥፋቶች ሲሰሩ የምናየው። መንግስት በጣም ሲፈራ ምናምን የምናይበት ሁኔታዎች አሉ። ወደ ፈረንሳይ ደግሞ ስንመጣ በተቃራኒ ነው። ህዝቡ በጣም በሰቆቃ የሚኖርበት፣ መንግስት ሁሌ አታርግ ብቻ እያለ የሚፈልገውን ነገር የሚያስደርግበት የሆነ አውድ ነው ያለው። ሌላም ተሞክሮች አሉ ህንድ ላይ፣ ሌሎችም አካባቢዎች። ስለዚህ በዓለም የሚጠቀሱ የሆኑ የሴኩላሪዝም ሲስተሞች ውስጥ የቱን ነው እኛ ልንከተል የሚገባው? ወይስ እኛ እንደኛ ሀገር ብዝሃ አማኞች ብዝሃ
ብሔር ብዝሃ ምናምን በጣም የተለያዩ አይነት ሰዎች ከመሆናችን አንጻር ባህላችንን እሴታችንን እና ሀገራችንን የሚያማክል የሆነ ሌላ የሴኩላሪዝም ማዕከል መመስረት አለብን የሚል ራሱን የቻለ ውይይት አለ ማለት ነው። ይሄ የሃይማኖት ጉዳይ ላይ ከሚወራው ጉዳይ ነው። የመንግስትና የህዝብ ግንኙነት ከሃይማኖት አንጻር እንዴት ነው መቀኘት ያለበት? አሁን ለምሳሌ እኛ ጋር ተጨምቆ መጨረሻ ላይ ሁለቱ ተለያይተው ሊቆሙ አይችሉም። ስለዚህ ያለው ድል በሁለቱ መካከል ብሪጅ ፈጥሮ ያለውን ግንኙነት ግን አንዱ ላይ ድንበር የማያልፍበት የሆነ ጤናማ የሆነ ትብብር ያለበት አይነት እንዴት እናድርገው የሚል አዲስ የሆነ ምናልባት ያልታየ ያልታወቀ የሆነ ሌላ አዲስ የሴኩላሪዝም ሲስተም ሊሆን ይችላል ምን ፈጥረው እኛ አሁን በማውራት በመወያየት ማለት ነው። ከዛ በኋላ ደግሞ እዛ ውስጥ ከሚነሱ ጉዳዮች አንድ ሃይማኖት ውስጥ ያሉ ነገሮች ከህገ መንግስቱ ሂደት ጋር አንዳንዴ የሚጋጩ ነገሮች ሲኖሩ ወይም ከመንግስት ጋር አለመግባባት የሚፈጥሩ ነገሮች ኖረው እስከዛሬ ድረስ በመንግስትና በሃይማኖተኞች መካከል አንዳንዴ ችግር ይፈጠራል፣ መደበላለቅ ይመጣል። የሚና መደበላለቅ አንዳንዴ ሃይማኖተኛው በመንግስት ጉዳይ ጣልቃ ሲገባ ይገኛል። አንዳንዴ ደግሞ መንግስት በሃይማኖቶች ላይ ጣልቃ ገብቶ እናገኘዋለን። በዚህ ሂደት ውስጥ ደግሞ ችግር ይፈጠራል። ስለዚህ ይሄን መስመር እንዴት በትክክል እናስምረው? መንግስት መቼ ነው ጣልቃ የሚገባው? መቼ ነው ጣልቃ የማይገባው? ሲገባስ እንዴት ይግባ? የሚሉ ጉዳዮች በጣም ትልቅ ቻሌንጅ የሆኑ በጣም መጠያየቅ ያለብን ነው። ለእንደነዚህ ነገሮች በጣም ደስ የሚል ከሰበሰቧቸው ጥያቄዎች የቀመሯቸው የሆኑ የአካሄድ ስልቶች አሉ። እነዚህ ነገሮች ተወያይተን መስመር በማስያዝ ረገድ መንግስትን ምክር ሀሳብ ለማቅረብ የሚመቹ የመንግስትን የህገ መንግስት ሂደት በደንብ እንዲፈትሸው የሚያደርጉ እስከዛሬ የወጡትን ህገ መንግስቶች ሂደቶች በአዋጅ ደግሞ በተን አድርገው መስመር የሚያስይዙ የሆኑ ነገሮችን እንድናመጣ ነው ማለት ነው በዚህ ውይይት የተፈለገው። ስለዚህ የሃይማኖት ጉዳይ ራሱን የቻለ የተለያዩ ጉዳዮች አሉ። ከሃይማኖት ጋር ደግሞ በተያያዘ ሃይማኖተኛ ማህበረሰብ ነው ብለን ሃይማኖተኛነቱን ደግሞ የሚያጠፉ የሆኑ ነገሮች ደግሞ በጎን በመንግስት ሲስተም መላላት ወይ በመሳሰሉት ምክንያት የሚመጡ ነገሮች አሉ። እነዛ ነገሮች ለምሳሌ የሃይማኖት እርስ በርስ ግጭት አንዱ ነው። የሃይማኖተኞች እርስ በርስ ግጭት ወይም ደግሞ አለመስማማት ነገሮች የሚፈጠሩት ከዛ ውስጥ ደግሞ የሃይማኖተኝነትን ደግሞ የሚሸረሽሩ የሆኑ በጣም ልቅ የሆኑ የሀገራችንን የባህልም ይሁን እሴቶች የሚሸረሽሩ አካሄዶች ደግሞ አሉ። እነዛን እንዴት አድርገን እንከላከል የሚል ደግሞ ራሱን የቻለ ነገሮች አሉት። ከዛ ውስጥ በእሴት ጥሰት ውስጥ ደግሞ የምንመጣበት በባህል ጥሰት ውስጥ ስንመጣ የሱሰኝነት ጉዳይ አለ፣ የወሲብ ንግድ አለ፣ የወሲብ ንግድ ዝውውር አለ፣ የሱስ በጣም ኃይለኛ የሆኑ ከሱስ ጋር ደግሞ ከእጽ ከትልቁ ጀምሮ እና በህግ ከታገደው ጀምሮ ሌላ ደግሞ ህግ ያልወጣላቸው ወይም ደግሞ የዋናው እጽ መደበቂያ የሆኑ ትናንሽ ደግሞ ሱሰኝነቶች አሉ ወይም ሱሶች ይባሉ አሉ። እንደ ጫት እንደ ትንባሆ ምናምን ልቅነት አለ። ከእድሜ ጋር በተያያዘ ከቦታ አካባቢ ከመሸጫዎቹ ከምናምን ቦታዎቹ አካባቢ የሚነሱ በጣም ብዙ ነገሮች አሉ። ሌላው ከጤና ጋር የሚተሳሰሩ ነገሮች አሉ፣ የሃይማኖት ጉዳይ ሆኖ ማለት ነው። እና እንደነዚህ አይነት ነገሮችን ራሱ ሌላው ከሴኪሪቲ ከደህንነት እንደ ሀገር ከደህንነት ጋር የሚያያዙ ነገሮች አሉ። እነዛን ነገሮች እንዴት አድርጎ ነው መንግስት አጣጥሞ ህብረተሰቡ ሃይማኖቱንም ፕራክቲስ እያደረገ ያለምንም ስጋት አልገባብህም ባለው መሰረት እንደገና ደግሞ አት ዘ ሴም ታይም ነው ሲገባ ደግሞ የሚገባበት አግባብ ልቅ ያልሆነና ከሃይማኖተኝነት ህብረተሰብን የሚያወጣ የሆነ ከሃይማኖት ጋር የተጣላ የሆነ አገባብ እንዳይገባ እንዴት ያድርግ የሚለውን ነገር መስመር ማስያዝ ማለት ነው። ይሄ እንግዲህ እኔ ያለሁበት ስለሆነ ነው ትንሽ ተንተን ያደረኩት። ግን ሌሎቹ ደግሞ አሁን ከጠቀስኩት ውጪ ለምሳሌ የሙስና ጉዳይ አለ። ስለዚህ ሙስናና ከሙስና ጋር ተያይዞ በጣም ብዙ ሊነሱ የሚገባቸው ነገሮች አሉ። እነሱ ደግሞ በሌላ አውድ ተይዘዋል፣ እኛ ጋር በተወሰነ ቢነኩም። ለምሳሌ ብሔራዊ እና ኢኮኖሚያዊ ጉዳዮች ውስጥ የአርሶ አደርና የአርብቶ አደር ጉዳይ ላይ እነዚህን ኢሹዎች የሚያወሩ ደግሞ ራሱን የቻለ ግሩፕ አለ። ሌላ ደግሞ በሰላም ጉዳይ የሚያወራ ራሱን የቻለ አንድ አካል አለ። ሌላ ስምንተኛ ደግሞ የተቋም ግንባታ ላይ
ተቋማት ራሱ ከላይ ጀምሮ እስከታች ያሉ ተቋማት ሲቪክ ማህበራት የመሳሰሉት እንዴት ነው የሚቋቋሙት፣ በሚቋቋሙበት ያለባቸው ጊዜ ያለባቸው ችግሮች የመሳሰሉትን የሚል ደግሞ ያወራል። ስለዚህ ይህን 4000 ለ8 አጀንዳዎች ከፋፍሎ በ500 እንዲወያዩ ተደርገዋል። ይህ 500 ደግሞ 500 ሆኖ መወያየት እንዳይከብደው ለ10 በትንሹ ከፋፍለው 10 ሆኖ በዚሁ ኢሹ ላይ እንዲያወራ፣ ቀጥሎ 10 ደግሞ እንደገና 5 ቃለ ጉባኤዎችን የየ10ሩን ይዞ ደግሞ በ50 ግሩፕ እንዲገናኝ ተደርጎ 50ዎቹ ደግሞ ምን ቀረ የሚለው ያንተ ሐሳብ አልተነሳም እየተባለ ተፈትሾ እንደገና ሌላ የ5ቱን ያቀናጀ ደግሞ የ250 ለ250ዎች የሚሻገር ሌላ አጀንዳ 8 ደግሞ ሆኖ ይመጣ 8 አጀንዳዎች ነው በአንድ ላይ ተጨምቀው ለ500 ሰዎች የሚቀርቡበት ደግሞ ሌላ አጀንዳ ወይም 8ቶቹ 58ቶቹ ለ500 የሚቀርብ የሆነ አጀንዳ ይዘው የሚቀርቡበት ማለት ነው። 250 መጀመሪያ በሁለት ብቻ ቃለ ጉባኤዎች የሚያዙ ይሆናሉ ማለት ነው ተጨምቀው። ከዛ 2 ቃለ ጉባኤዎች ደግሞ አንድ ላይ ተጨምቀው ለ500 የሚቀርቡበትና 500ም ሰው ከ10 ጀምሮ 50 ከዛ 250 ከዛ 500 ሲገናኝ የኔ ሐሳብ አልተነሳም ካለ አሁንም የሚታይበት ማለት ነው። እስከዚህ ደረጃ ምናልባት አንዳንዶቹ የሐሳብ ልዩነቶች እንኳን ከገባባቸው ሁለቱም ሐሳቦች ይሰፍራሉ። ለምሳሌ በእኛ የሃይማኖት ጉዳይ ላይ ጁሙዓ ሰላት እረፍት ይሁን ሙሉ በሙሉ ወይስ ደግሞ የጁሙዓው ስግደት የተፈቀደለት 2 ሰዓት ተራዝሞ 3 ሰዓት ተደርጎ ከ5 ሰዓት እስከ 8 ሰዓት ይሁን፣ 2 ሐሳብ ለምሳሌ ይቀርባል። ስለዚህ ሁለቱን ሐሳቦች አምጥቶ ለ500 አወያይቶ እንደገና ከተለያዩ አንግሎች አንዱን ሐሳብ እየሰጠ አሳምኖ ወደ አንዱ ጠቅለል ብለው ደግሞ የሚመጡበትም ሁኔታዎች ይኖራሉ። ስለዚህ ይህ አይነቱ ሂደት በሙሉ የሚያሳየው ምንድነው? እነዚህን 4000 ሰዎች ከዛ በኋላ የጎንዮሽም ደግሞ ሁሉም እዛ የተወያየው ደግሞ ወደዚህኛው ደግሞ እየመጣ የጎንዮሽ ሌላ እንደገና የጋራ ውይይት ተደርጎ እዛ አጀንዳ ላይ ይነሳልኛል ብሎ ያመናቸው 500 ሰዎች ያላነሱት ነገር ካለ ማንሳት የሚችልበትን እድል ደግሞ የሚያገኝበት ሌላ ዙር አለ ማለት ነው። ስለዚህ በዚህ አይነቱ ሂደት ውስጥ እንግዲህ የምናያቸው እነዚህ ርዕሶች በሙሉ ሌላ ምናልባት ከዚህ በፊት እንደ አጀንዳ ለኮሚሽነሮቹ የተሰጠው እንዳልኩት ከ2000 በላይ የሆኑ ጥያቄዎች እዛ ውስጥ ያልተካተተ ነገር አይኖርም። ብዙ ጊዜ ግን እንደው ካሌለ እንኳን ትዝ እያለው ሰው የጨመረው ካለ እዚህ ውስጥ የሚገባበት ሁኔታ ነው ማለት ነው። ስለዚህ በጣም ዘርፈ ብዙ የሆነ ሁሉንም የኢትዮጵያ ምናልባት ማህበረሰብ ያካተተና ግን የነሱን ደግሞ ጥያቄዎች እንዳይቀሩ በተቻለ መጠን ብዙ ይሄ ጅማሮ ነው። አንድ ስብሰባ ነው እና እኔ የምመኘው ግን የዚህ አይነቱ ስብሰባዎች ልክ በቻይና ለምሳሌ 3000 ሰው መድባ በቋሚነት መልኩ እድሜ ልካቸውን ይወያያሉ። ያው እየተተካኩ ማለት ነው፣ ሌላ ሰው እየተካኩበት ግን በየጊዜው የሚወያዩ ናቸው። ስለዚህ እኛም የዛ አይነት ያስፈልገናል ገና ከጅማሩ አኳያ። ግን እንዳጀማመራችን ግን በትልቁ ነው የጀመርነው 4000 የሚሆን ቁጥር። ግን ከዚህ በኋላ ግን ሁሉም ደግሞ በሚመለከታቸው ደግሞ ኤክስፐርቶች የሃይማኖቱን ለብቻ ሌሎቹን ለብቻ ደግሞ እየተደረገ በየጊዜው ይሄ ነገር ቢቀጥል በጣም ብዙ ነገሮች እየተፈቱ ይሄዳሉ። ስለዚህ ከምክክር ውጭ ባሉ አውዶች ችግሮችን እፈታለሁ ብሎ ነውጥ ያነሳ ነፍጥ ያነሳ ምን ያነሳ በሙሉ አደብ የሚገዛበትን ሀገር እንፈጥራለን ማለት እችላለሁ። መልካም። የብሔራዊ ምክክር ዋና እሴቱ ሁሉም ዜጎች እኩል ድምፃቸውን መስጠት መቻላቸው ነው። ግን በዚህ ሂደት ውስጥ ወይም በኢትዮጵያ ተጨባጭ ሂደት ውስጥ ስናየው የማንተማመንበት አንዱን የማያምንበት ሂደት ላይ የደረስንበት ሂደት አለና ከምክክሩ ሂደት ውጪ ሊሆኑ የሚችሉ ዜጎች ካሉ ብሔራዊ ምክክር ማለት ወይም ብሔራዊ የምንለው ቃል መስፈርቱ ምንድን ነው? ማንስ መካተት አለበት? ከብሔራዊ ምክክር ኮሚሽኑ ካስቀመጠው ሂደት ውጪ የሆኑ አካላቶች ምን ድረስ ነው ገደባቸው ሊሆን የሚገባው ብለው ያምናሉ? በመጀመሪያ የዚህን አይነት ነገሮች እንደው ጥያቄ እንዳይነሳ ለማድረግ ይመስለኛል መጀመሪያ ላይ አንደኛ ይህ በአዋጅ የተቋቋመው እና የጸደቀው ኮሚሽን መጀመሪያ ኮሚሽነሮቹ ማንነት ላይ የተመሰረቱ ጥናቶች ተሰርተዋል። እነዚህ ኮሚሽነሮች በአይነታቸው፣
ከዚህ በፊት በነበራቸው ታሪክ ከኋላ ባላቸው የባክግራውንድ ታሪኮች የመሳሰሉት ማህበረሰቡ ላይ በተለያዩ መልኩ በዩኒቨርሲቲም በተለያዩ ማህበራዊ ጉዳይ ላይ በመንግስት ደግሞ አንዳንድ መዋቅሮች ውስጥ ምናምን ሰርተው በጣም እድሜ ጠገብ የሆኑ በዚህ ሂደት ውስጥ ራሱ ሳይቀር አንድ ሰው ቢያንስ በህይወት ያጡበት የሆነና ማለት በእድሜ ምክንያት ሀገርን በማገልገል እድሜ ጠገብ የሆኑ ሰዎች ናቸው። መጀመሪያ እነዚህ ሰዎች ደግሞ ይህ አሁን ምናልባት ውጪ ቀርቶ ጥያቄ ላይነሳልኝ ይችላል ወይም ውክልና ምናልባት ተሰጥቶ የገባ ሰው አይኖርም የሚል እንኳን ጥያቄ የሚያነሳ ሰው ካለ ያ ሰውን እቤቱ ድረስ ሄደውለት ጠይቀውታል መጀመሪያ ላይ። ምክንያቱም እድሉ ክፍት ስለነበር ማለት ነው። በያለበት አካባቢ በተለያዩ ሚዲያዎች ይኸው መጣን የምትጠይቀው ነገር ካለና ሌላው ቀርቶ እንግዲህ በማህበረሰብ አንግል ብዙ ጊዜ ቲክቶከር ምንላቸው ቲክቶክ ላይ በጣም የሚሰሩ የሆኑ ወንድሞችና እህቶች እነሱን ሳይቀር ለብቻ የእናንተም የራሳችሁ ጥያቄዎች ይኖራቸዋል እንደ ቲክቶከር ተብሎ እነሱን እንኳን ያማከለ የሆነ የጥያቄና ውይይት የማድረግ ሂደት አለ። ቅድም እንደገለጽኩት ደግሞ እስከ ዳያስፖራ ድረስ ውጭ ሀገር ሄደው ደግሞ በየአካባቢው ላይ እንደዛው ተወካዮቻቸውን የሃይማኖት አባቶችን እንደዚሁም ደግሞ የማህበረሰብ ብዙ ጊዜ ፊገሮች የሆኑትን እንደዚሁ ደግሞ ማህበረሰቡ ራሱ የሚያገኙበትን እድሎች ሁሉ ከፍተዋል። ከዛ በኋላ ደግሞ አሁን ላይ እንደሚመስለኝ እኔ ባየሁትና በታዘብኩት ለምሳሌ እኔ በነበርኩበት 10 እንኳን ሰዎች መካከል የመንግስት ሰው አለበት፣ ገበሬና አርሶ አደርን ጉዳይ የሚመለከተው ሰው አለ፣ ከአፋር የመጣለ፣ ከሶማሊያ የመጣለ፣ ከአማራ ክልል የመጣለ፣ ከሌላም ክልል። ስለዚህ በክልል ደረጃ ራሱ የተለያዩ ስብጥሮችን በማይበት ወቅት ያየሁት ነገር ምንድነው በጣም በጥንቃቄ ብዙ ሰዎች የሚወከሉበትና ይህንን አሁን አነሳሽውን ምናልባት የመጠራጠር እንትን በትክክል ይገላል ወይም ደግሞ ሊያጠፋ ይችላል የሚል ትልቅ ርቀት ሄደዋል ብዬ አምናለሁ። ስለዚህ በዚህና መሰል ነገሮች ያልተፈቱ ደግሞ ነገሮች ምናልባት የሚነሱባቸው እድሎችን የሚከፍቱ ይመስለኛል እና ይሄ ነው ለጊዜው ልለው የምችለው። መልካም። በብሔራዊ ውይይት ከሚነሱ ጉዳዮች ብዙ ጊዜ በስሜት በታሪክ በሃይማኖት ላይ ጥያቄዎች የተጫኑ ናቸው። እነዚህ ወገኖች አንድ ላይ ፍጹም ተቃራኒ የሆነ አመለካከት ካላቸው ሰዎች ጋር ነው ይወያዩት እና እንዴት ነው ወደ መሀል መምጣት የሚቻለው? እንደ ኮሚሽን ሳይሆን እርስዎ እንደ ተሳታፊ ወይም ለተሳታፊዎች እንዴት ነው ወደ መሀል መምጣት የሚቻለው? የኔ ብቻ ነው ልክ ከሚለው አሳሰብ ተወጥቶ ይሄ ተቀባይነት አለ አይደለ? በንጹህ አእምሮ ሀሳቦችን የመቀበል ሂደት እንዴት ነው በአንድነት ሊመጣ ነው? በመጀመሪያ ማንኛውም ሰው በእርግጠኝነት የራሱን ነገር ነው የሚያነሳው፣ የሚሰማውን የራሱን ችግር ነው የሚያነሳው። ግን በጣም እኔ ከታዘብኩት ነገር እኔ በቃ ለምሳሌ የራሴ ብዬ የምላቸው አጀንዳዎች አሉ ከተለያዩ ነገሮች ማለት ነው። ለምሳሌ ከምሰራበት ሁኔታ ከውሃ ጋር የተያያዙ ነገሮች ብዙ አጀንዳዎች አሉ። እንደ አንድ ደግሞ ሙስሊም የራሴ ደግሞ የሃይማኖት ጥያቄዎች አሉ። ከሃይማኖት ጋር በተያያዘ እንዲደረግልኝ የፈልጋቸው ነገሮች አሉ። እንደ አንድ እዚህ ማህበረሰብ ውስጥ እንደሚኖር ደግሞ ከሆነ ዘር የመጣው ከመሆኑ ያኳያ በብሔሬ በኩል ደግሞ የሆነች ነገር ቢሰራልኝ ብዬ የማስበው ነገሮች ይኖራሉ። እንደገና ደግሞ በሌላም በተለያዩ እንደ ሰውነቴ ደግሞ በቃ ሰው በመሆኔ ብቻ ላገኘው የሚገባ ግን የተነፈኩት የሚመስለኝ ነገሮች ደግሞ አሉ። ስለዚህ እነዚህን ሁሉ ማንነት ይዤ ነው እዛ ቁጭ ብለው። ስለዚህ ይሄ ማለት ነው የኔ አይነት ሰዎች ደግሞ ሌላ አሉ ማለት ነው። 4000 ውስጥ ከ3999 ደግሞ እንደዚሁ አይነት ሰው ነው ማለት ነው። ስለዚህ በዚህ ሂደት ውስጥ አንድ የተማርነው ነገር ምንድነው? የኔ ጥያቄ አሳስቦኝ በጣም ተጨንቄበት ሳነሳ እንዲሰማኝ የምፈልገው ይሄ ፊት ለፊት ያለው ሰው ወይም ፊት ለፊት ያለችው እህቴ የእሷንም መስማት እንዳለብኝ እንዳውቅ ሆኗል በዚህ ሂደት ውስጥ። ምክንያቱም 10 ሆነን ስንቀመጥ አንድ ሰው እያሉ አርሶ አደር ናቸው፣ አርብቶ አደር ናቸው። የእሳቸውን ጉዳይ እኔ ሰምቼ አላውቅም። ምንድን ነው የሚያሳስባቸው ብዬ ምናልባት አስቤ ላላውቅ እችላለሁ። ስለዚህ የእሳቸውን እሰማለሁ። የእሳቸውን ስሰማቸው የኔን እንዲሰሙኝ ይፈልጋሉ። ስለዚህ የመደማመጥን አንዱን ችግር የመስማት እኔ በዚህ ለምሳሌ የውይይት ሂደት ውስጥ
አንዳንድ ማህበረሰቦች እንዲህ ለካ አይነት ችግሮች ውስጥ አሉ ኢትዮጵያ ውስጥ ሆነው ብዬ አዲስ የሆነ ኢንፎርሜሽን እንዳገኝ የሆነበት ሁኔታ አለ። ለካ እንዲህም ችግር አለ አንድ የሆኑ ማህበረሰቦች ላይ ብዬ እንደ አዲስ የተዋወቅኳቸው ማህበረሰቦች አሉ። ሌላም ስለዚህ የኔ ነገር ቢመለሰው ለካ የእነሱንም እኔ አድምጬ እንዲመለስ ጥረት ሳደርግ ነው የሚል እንትን ላይ እንድመጣ አድርጎኛል የአካሄዱ ራሱ ማለት ነው። ስለዚህ በዚህ ተግባቦት ነው አሁን ላይ ሳስበው እንደውም በጣም በሚገርም ሁኔታ ሰዎች ያላቸው ጥያቄ ሌላው ቀርቶ ቢጣረስ የሚመስለው በኋላ ላይ ሲነጋገሩ ለካ አይጣረስም። ስለዚህ ምንም አይነት ምሳሌ ማምጣት አንችልም የሚጣረሱ ብለን በትክክል መደማመጥ ከቻለን። ለምሳሌ እኔ የማደርገው ነገር ለሱ ስጋት የመሰለው ሰውዬ ለካ እሱም ደግሞ እኔ የሚያደርገው ነገር እኔም ስጋት ነው እያልኩ ነበር። ስለዚህ ሁለታችን ቁጭ ብለን ስናወራ ስጋት የሆነውን ነገር ለካ ማስወገድ እንችላለን። ተነጋግረን መሀል ላይ መምጣት እንችላለን። ስለዚህ መሀል ላይ የመጣንበት እንትን አለ። ስለዚህ በዚህ አይነት መልኩ ለምሳሌ እንደው ትንሽ ገባ ልበልና አንድ ምሳሌ ላንሳልሽ። ብዙ ጊዜ ለምሳሌ መንገድ ላይ ቆመው የሚሰብኩ የወንጌል ሰዎች አሉ አይደል? የወንጌል ቤተክርስቲያን ሰዎች አሉ። እነሱ ብቻ አይደሉም። አሁን ላይ ሙስሊሞቹም ተቀላቅለዋል አይደለም? መንገድ ላይ መስበክ ሌሎችም ሊቀላቀሉ ይችላሉ። ማንኛውም ሃይማኖቱን ለሌላ ማድረስ የሚፈልግ ሰው ያንን አንዱ ሜተድ ለካ ይሄም ሜተድ ነው ይሄም አንዱ መንገድ ነው ብሎ ሊጀምረው ይችላል አይደል? ያለ ፍላጎቴ ታክሲ እየጠበቅኩኝ የሆነ ሰው እንዲሰብክኝ ሳልፈልግ እንድሰበክ ሲሆን እኔ ምቾት አልተሰማኝም ነበር አይደል? ስለዚህ የሆነ ግን ሌላ ወንድሜ ደግሞ ራሱን ያደርገዋል አንድ ላይ። ስለዚህ ሁለታችን ይሄንን ታዲያ የማይመች ነገር ወደሚመች እንዴት እናምጣው ብለን ማውራት ግድ ይለናል ማለት ነው። ስለዚህ ወደ መሃል የሚያመጣ ነገር እንነጋገራለን። ፍቃድ ያለው ቦታ ተመድቦለት ሰዎችን ፍቃዳቸውን ጠይቆ ምናምን ብለን መስፈርት እያስቀመጥን እንስማማለን። ለምሳሌ ሌላ ደግሞ ተመሳሳይ ያልሆኑ ነገሮች ግን አንዱን የማይመቸው ነገር እንሰራለን። ለምሳሌ እኔ እዚህ ጋር ቆሞ የሚሰብከው ሰውዬን አንዳንዴ ግርግር ፈጥረሃል፣ ችግር አለ፣ ምናልባትም ትራፊክ አደጋም ልታመጣ ትችላለህ ምናምን ልለው እችላለሁ። ግን እዛ ጋር ደግሞ የሆነ ሌላ ሃይማኖት ደግሞ ጧፍ እሸጣለሁ። የዛን ቀን የሆነ በዓል ቀን ነው፣ ጧፍ ቁጭ ብዬ እሸጣለሁ። ስለዚህ መንገድ ዘግተሃል ምናምን ደግሞ ሊነሳብኝ ነው ማለት ነው። ሌላው ደግሞ ከሙስሊም ስንመጣ ጁማ ይሰግዳል። መስጊዱ ስለሞላበት መንገድ ዘግቶ ይሰግዳል። ስለዚህ መንገዱን በሚዘጋበት ወቅት የተወሰነች ሰዓት ያችን የስግደቷን ሰዓት ትራፊኩን ምን ያደርገዋል? ያጨናንቀዋል አይደል? አንዳንድ ጊዜ የማይፈቀዱ የመኪና ማቆሚያዎች ላይ ደርቦ 2 መኪና እናቆማለን ለምሳሌ አይደል? ስለዚህ የመንገዱን ሂደት ምን አድርገነዋል? ከ2 መሄጃ ወደ 1 ቀይረነዋል ማለት ነው አይደል? ስለዚህ እንደነዚህ አይነት ነገሮች ይነሳሉ እኛ ጋር ማለት ነው ስንወያይ። ስለዚህ እንደነዚህ አይነት ነገሮች ይነሱና ስለዚህ ሁላችንም ጋር ምን አለ? ክፍተቶች አሉ። እነዚህን ክፍተቶች በመመካከር እና አንዱ የአንዱን ችግር በመቻል አሁን መቻቻል የሚለው ነጥቦች እዚህ ላይ ናቸው። ቆም ብዬ ያንተ ነገር የሻከረኝ ነገር ቸል ብዬ ማለፍ የምችልበት የዛኛውንም እንደዛው የምችልባቸው ነጥቦችን እንዴት ማምጣት እንችላለን? ይሄንን እንዴት አድርገን ገቨርን እናድርገው? እንዴት አድርገን ከዛ በኋላ በህግ አውድ ውስጥ እናስቀምጠው? ስለዚህ የድምፆች ከሆነ በድምፅ ጉዳይ፣ በፍቃድ ጉዳይ፣ በቦታዎች ጉዳይ፣ በመሳሰሉት ጉዳይ የሚጎረብጡንን ነገሮች በሙሉ አብረን ተወያይተን ለነዛ ህገ መንግስት እንዲበጅላቸውና ለሚቀጥለው ትውልድ ጥያቄ እንዳይሆኑ፣ ለሚቀጥለው ትውልድ ችግር እንዳይሆኑ፣ ለሚቀጥለው ትውልድ የእርስ በርስ መለያየት ምክንያት እንዳይሆኑ መደላድሎችን ምንድነው የሚባለው ሰርተን ማለፍ ማለት ነው። ስለዚህ ይሄ የምክክር ሂደት አሁን ያልሽውን ነገሮች በሙሉ የሚቀርፍ ነው የሆነ የሚሄደው ማለት ነው። መልካም። እንደ ወደ እርሶ ልምጣና እስኪ ያለውን ሂደት በእርሶ በኩል ያለውን ሂደት ቢያስቃኙን፣ የተሳተፉበት ያለውን ሂደት ከፐርሰናል ምን አመጣ ተጽዕኖ ህይወቶ ላይ ምን ጠቅሞታል? ምክክሩን ስነው ራሱ በፐርሰናል ህይወቶ ላይ ምን ፋይዳ አግኝተውበታል? ከዛ ውጪ እርሶ በመሳተፉ ቅር የተሰኙ አካላት አሉ ወይ? ሄት ኮመንቶች ደርሰውት ይሆን ወይ የሚለውን ያነሱልን። አዎ፣ በመጀመሪያ እንደዚህ አይነት ቦታ ላይ ለመሳተፍ እድሉን ማግኘት ትልቅ ነገር ነው።
ይሄንን እድል ስላገኘሁኝ እኔ አላህን አመሰግነዋለሁ። ምክንያቱም ምናልባትም ከልጅነቴ ጀምሮ የተለያዩ የህይወት እርከን ውስጥ ሳልፍ የምታዘባቸው አገሬ ላይ ቢሆን ባይሆን እያልኩኝ ማነሳቸው ነገሮች ነበሩ። ስለዚህ እድሉን አግኝቼ የሆነ ቦታ መናገር ሳልችል ያለፍኳቸው ነገሮች ወይም እንዴት አድርጌ ራሱ አርቲኩሌት አድርጌ በዚህ መልኩ ለምሳሌ ቢቀርቡ ነው የሚሻሉት ወይም አይሻሉም ብዬ የማስባቸው ነገሮችን በሙሉ ዝምቤ በሆዴ ይዣቸው ወይ አንዳንዴ በእኔ እንዳዲያ አይነቱ አጋጣሚ ስላለው እንደ ኪንግስ ኦፍ አባይ የሚዲያ ባለቤት ከመሆኔ አንጻር በሚዲያ ላይ አንዳንዴ ልተነፍሳቸው ይችል ይሆናል። ነገር ግን ብዙ ሌሎች ኢቨን ተንፍሻቸው እንኳን ግን በትክክል የሚፈለገው ቦታ ደርሰው ከዛ በኋላ ሄደው ጆሮ አግኝተው በህገ መንግስት ላይ ሊሰፍሩና ሊጸድቁ ወይም ሊያስተካክሉ ነገሮችን የሚችሉበት አግባብ አለ የለም ወይ? እሱ በጣም ትልቅ ጥያቄ ውስጥ የነበሩ ናቸው እነዛ እሳቤዎች እኔ ውስጥ የነበሩት። ስለዚህ አሁን ላይ ግን ይህን እድል አገኘሁ ማለት ከሌሎች መሰል የኔን አይነት ጥያቄዎች ወይም ተጨማሪ ወይም ያነሱ ጥያቄዎችን የያዙ ወንድሞች ጋር ደሞና እህቶች ጋር ቁጭ ብዬ አብረን እየተመካከርን አይ ያሰብከውማ እንደዚህ ነው ያላሰብከውማ እንዲህ ነው እየተባባልን በሚዘጋጅ ትልቅ ፕሮግራም ውስጥ እንደ አንድ አካል ሆኜ መምጣቴ ትልቅ የሆነ እድል ነው ራሱን የቻለ። ሁለተኛ ተምሬያለሁ በጣም ብዙ ነገሮች። ከዛ ውስጥ አንዱ ሁልጊዜ እኔ ብቻ ምናልባት ተጎጂ፣ እኔ ብቻ በዚህ ጉዳይ ላይ ምጨነቅ፣ እኔ ብቻ የሀገር ጉዳይ በጣም የሚያስጨንቀኝ የሚያሳስበኝ የመሰሉኝ ጉዳዮች ለካ ከኔ በተሻለ መልኩ በጣም እጥፍ በሆነ መልኩ አንዳንዴም በጣም በሚያስደነግጥ መልኩ በሀገር ፍቅር፣ በሃይማኖት ፍቅር፣ በተለያዩ ደግሞ በሰው ፍቅር እንደገና በጉዳት ጥላቻ ማለት አንዱ አንዱን በመጉዳት ሂደት ውስጥ ያሉ ነገሮችን በመጥላት እና የሰብአዊ ማንነት ከፍታም በጣም የሚታይባቸው ልዩ ልዩ የሆኑ የሃይማኖት አባቶች ከተለያዩ አይነት የሃይማኖት አባቶች የስብዕናን ጥግ አንዳንዴ በጣም ምርጥ የሚባሉ ስብዕናዎችን አንዳንዴ በጣም ሲምፕል ብለን የምናስባቸው አንዳንዴ ምናልባት ይሄ ምን ስራ አለው ከግብርና ውጭ ብለን የምናስበው ሰው ግን ገበሬ ሆኖ ውስጡ ግን ትልቅ አቅም ያለ ትልቅ የሆነ ኢትዮጵያዊነት ያለ ትልቅ የሆነ የሰብአዊ ማንነት ያለው ሰዎች ጋራ ቁጭ እንድወያይ ከወንድሞቼ ከእህቶቼ ጋራ ምንም እና በዚህ ምድር ላይ ሰው ሲባል በአጠቃላይ ምንም አይነት ሰውን አሳንሼ እንዳላይ የሚያደርግ ደረጃ ትምህርት ያገኘሁበት በጣም በጣም ከፍተኛ የሆነ ትምህርት ነው። ሌላው ብዙ ጥያቄዎች ሌላው ቀርቶ እኔ በአይምሮዬ ላይ ያልመጡ ግን ለካ መነሳት የነበረባቸው የራሴ ጥያቄዎች ናቸው። ግን ለካ ምናልባት የሚጠቁመኝም ስላልነበረ ወይም ደግሞ እንዴት አድርጌ አርቲኩሌት እንደማደርገው ወይም እንዴት አድርጌ እንደማቀናጀው የማላቀውን ነገር ሌላ ሰው አቀናጅቶ ይሄ ለካ ያንተ ጉዳይ ነው መጠየቅ ነበረበት ብሎ ያመጣበት ማግባብ አለ። ስለዚህ በሁሉም ነገሮች መሟላትን፣ አብሮነትን፣ ብዙ ነገሮችን እንድናውቅ የሚያደርግ የሆነ ትልቅ ነገር ነው። ሌላው ይሄ አንዳንድ ውጪ ላይ አሁን ያልሽው ለምሳሌ ከመቃወም አኳያ ወይም ምናምን የሚለው ነገር አንድ በጣም የሚገርም በተለይ ከኔ ጋራ በተያያዘ የተነሳው ነገር በአረብኛው ቃል ብጠቀም ደስ ይለኛል። አንደኛው ኢፍክ የሚባል አለ። ኢፍክ ማለት ቅጥፈት ማለት ነው። የሆነ አንድ ሰው ይሰራዋል ያንን ቅጥፈት፣ ከዛ በኋላ ያንን ቅጥፈት ደግሞ ሌላ አካል ተቀብሎ ያስተናግደዋል እና በደንብ ይሰራጫል። ይሄ ምንን ያስታውሰኛል? በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሱረቱ ኑር የሚባለው አንቀጽ ሙሉ እንዲወርድ ምክንያት የሆነ አጋጣሚ አለ። አንድ ሰው ብቻ በሆነ ሰው ላይ ባለው እይታ በሆነ ጉዳይ ላይ የሰጠው የተሳሳተ የሆነ የተንሸዋረረ የሆነ እይታ ውጪ ወጥቶ ከዛ በኋላ ሰሃባዎችን በሙሉ አምሶ ቁርአን አንቀጽ እንዲወርድ ምክንያት የሆነበት አይነት አጋጣሚ
እናያለን። ኢነ ለዚነ ጃኡ ቢልኢፍኪ ዑስበቱን ሚንኩም ይለዋል ቁርአን ላይ። ከእናንተ ውስጥ ቅጥፈትን በመቅጠፍ ያቀበላችሁና ከዛ በኋላ በጣም እንዲሰራጭ ሆኖ ከዛ ሁሉም የተሳተፈበት ሆኖ በየተሳተፈበት ሂደት እንዴት ሆነ ብሎ ማስረጃ ምናምን ሳይጠይቅ ዝም ብሎ ያራባ ሁሉ ወንጀለኛ የሚሆንበት ግን በዛ ውስጥ ደግሞ ወለዚ ተወላ ኪበረሁ ይላል። ነገር ግን የዛን ደግሞ አንኳር ነገር የቅጥፈቱን ዋና መነሻ ደግሞ የያዘው ዋናው አካል ደግሞ ያ በጣም ለሁ ዓዛቡን ዓዚም በጣም ከፍተኛ የሆነ ቅጣቱን የሚወስድበት የሆነ ብሎ አላህ ሱብሓነሁ ወተዓላ የመደበበት የሆነ ነገር ነው የተከሰተብኝ። በውይይት ሂደት ውስጥ ሰዎች የራሳቸውን ሐሳብ የመስጠት መብት አላቸው። በዛ ሂደት ውስጥ ግን ያንን ሐሳብ በደንብ ካልገባው መጥቶ መጠየቅ ይችላል አንድ ሰው አይደል፣ ይሄ ሐሳብ የሰጠው ከምን አግባብ ነው የመሳሰሉት። ግን ደግሞ ያልተሰጠ ሐሳብን እገሌ ሰጥቷል ብሎ ግን ሄዶ ምክንያት ለዚህ ሁሉ ግርግር ምክንያት መሆን ግን በጣም አደጋ ነው። ለዚህ ነው አላህም ቁርአን ላይ ወለዚ ተወላ ኪበራሁ ይላል። የዛን የቅጥፈት ዋናውን አጀንዳ ሆኖ እንዲነሳ ምክንያት የሆነው ሰው ግን ይላል ሚንሁም ከነዚህ ከሚያሰራጩት ውስጥ በዋናነት ቅጥፈቱን ከመፍጠር ጀምሮ በማሰራጨት ረገድ ዋና የሆነው ሰው ግን ለሁ ዓዛቡን ዓዚም ይላል፣ በጣም ከፍተኛ የሆነ ቅጣት አለው ይላል። እኔ አላህ እንዲምረው ጠይቃለሁ፣ ምክንያቱም ሰዎች ሳያውቁትና ሳይፈልጉት ስለሚያደርጉት። ስለዚህ እኛ ጋር የተነሳው ነገር ምንድን ነው? በአጠቃላይ እንደ ሙስሊም ከሚነሱ ጉዳዮች ውስጥ አንደኛው የጁሙዓ ሰላት ጉዳይ ነው። ጁሙዓ ቀን ሙሉ ረፍት ይሁን ወይስ ደግሞ 3 ሰዓት ከዚህ በፊት 2 ሰዓት ከነበረው 3 ሰዓት ብቻ በመሆን ይብቃል የሚልና ይህም ለሰላትም ለምግብም ለመሳሰሉት በቂ ሆኖ ሀገራችን ካለችበት አሁን የኢኮኖሚ ምናምን ጉዳይ ጋር በተያያዘ ሌላ ሶስተኛ በሳምንት ውስጥ 1/3 ቀን እንደገና ረፍት መውሰድ ያለውን ችግር የተወያየንበት አውድ ነው። ሌላው ደግሞ ከተወያየንባቸው ጉዳዮች ጁምዓን እረፍት ሙሉ የማድረግ ጉዳይ ነው። ስለዚህ እነዚህን ነገሮች ሌላው ደግሞ በአለባበስ ጉዳይ ላይ የሴት እህቶቻችን አለባበስ ምን ይመስላል? ለምሳሌ ኮሚሽነሮቹ አንዳንዴ እንደ ጸሐፊ ይጠይቁናል እኛን ምን ማለት ነው ሂጃብ፣ ምን ማለት ነው ኒቃብ፣ ምን ማለት ነው ጅልባብ ብለው ይጠይቁናል። ያንን የማስረዳቱ አግባብ የኛ ግዴታ ስለሆነ እናስረዳለን። ስለዚህ አንዳንድ ሰዎች ጭራሽ ማስረዳት የለበትም ብለው ሊያስቡ ይችሉ ይሆናል። እንደዚህ አይነት ችግሮች አይቻለሁኝ። ግን ማስረዳታችን ችግር የለውም። ዋናው ቁም ነገሩ እኔ ማምነው ምንድነው እዚህ ዝርዝር ውስጥ መንግስት ሊገባ ይገባል ብዬ አላምንም። ሂጃብ፣ ኒቃብ፣ ጅልባብ ሁሉንም አይነት ማንኛውም ልክ ማንኛውም ሴት ልብስ አለመልበስም ደግሞ መብቷ እንደሆነ ሁሉ ይህችም ደግሞ ልሸፈን ልልበስ ያለችውን አይነት ልብስ የመልበስ መብት አላት። ከዛ በኋላ ግን መንግስት ጥያቄ ካለው ከሴኩሪቲ ጋር የተያዘ ከጤና ጋር የተያዘ ወይም ከሞራል ከመሳሰሉት ጋር የተያዘ ጥያቄ አለኝ ካለ ግን ያንን ጥያቄ ከማን ጋር ነው መፍታት ያለበት? ከእስልምና ጉዳዮች ከዑለማዎቹ ከሙፍቲዎቹ። ይህንን በድርጅት ደረጃ የሙስሊሙን ኃላፊነት ወስደው የእስልምና ጉዳዮች የሚባል ድርጅት አለ፣ የሙስሊም ተቋማት አሉ። ስለዚህ የሙስሊም ተቋማቱ ጋር ነው መንግስት ተደራድሮ ተነጋግሮ ተገቢውን ሊወስን የሚገባው ህግ ሊወጣለት የሚገባው የሚል አቋም ነው ያለኝ። ከዚህ ውጪ ምንም ነገር ያሰብኩት ነገር የለም። ይሄ ይሁን ይሄ አይሁን የሚለው ውስጥም ወይም ደግሞ የእስልምና ራሱ ድልድል ውስጥ ይሄ ዋጅብ ሱና የሚለው ውስጥም መግባት አለብኝ ብዬ አላምንም። የለብንም። ይሄ ነው ያለው አካሄድ። ስለዚህ አሁንም እያለፈ ያለው ያ ነው። ስለዚህ መጨረሻው ላይ አሁን 500 ተወያይ ጋር መጨረሻ ላይ የሚያልፉት እሳቤዎች እንደነዚህ አይነት ነገሮች ናቸው። ሞር የህገ መንግስቱ የሚፈቅደው ህገ መንግስቱ በአንቀጽ 27 በአንቀጽ 11 እንደዚሁም በ90 ላይ ባስቀመጠው መሰረት ምንድነው የሚለው? ማንኛውም ኢትዮጵያዊ የማምለክ በግሩፕም ሆነ በግል የፈለገውን ሃይማኖት መያዝ የፈለገውን ሃይማኖት መልቀቅ መብቱ ነው ይላል። ስለዚህ ይሄንን መብት ማስከበር ነው የኛ ኃላፊነት። እዛ ውስጥ ግን በሚከበሩት መብቶች ውስጥ ግን ገደብ የሚገባቸው ናቸው ብሎ መንግስት የሚያስባቸው ደግሞ አለ። እነዛ ነገሮች በምጠና ደረጃ በአሰራርና በአፈጻጸም ደረጃ ግን አሁንም መንግስት ብቻውን እንዳይወስን ነው የኛ መመካከር አስፈላጊነቱ።
ስለዚህ እንዴት ልወስን እያለ መንግስት ጥያቄውን ልኛ አመጣለን። ይሄ ማለት እንደ ፈረንሳይ እኔ ነኝ የምፈርድላችሁ፣ ስለዚህ አትልበስ ልበስ እያለ የማላስገድድ ለመሆን ፈልጌ ነው ካለ መንግስት፣ ወይም ደግሞ እንደ አሜሪካኑ እንደፈለጋችሁ ሁኑ የኛን ብቻ ስልጣን አትንኩ እንጂ የሚል ሆኖ ህዝቡን ልቅ የሚያደርገው አይነት እንዳይሆን፣ ስለዚህ በዚህ መሃል የሆነ ትክክለኛ የሆነ ከመንግስትና ከሃይማኖት ተቋማት ጋር ትብብርነት ያለበት የተቀናጀ የሆነ ሀገርን ከተለያዩ ሰጣ ገባዎች ያወጣ የሆነ አንዱ ውስጥ ጣልቃ በማይገባበት መልኩ እንዴት ጥሩ የሆነች ኢትዮጵያን መፍጠር ይቻላል የሚለው ነገር ላይ ነው የምንወያየው። እና ይሄ ነው በቃ ያሉት አቋሞች። የምክክር ምክረ ሀሳቡ መግባባት ደረጃ ላይ ቢደርስና ወይም በታቀደለት ሁኔታ ቢደርስ፣ ለምሳሌ የተደረሰበት ምክረ ሀሳብ ከመንግስት ሊቃረን የሚችል ከመንግስት አቋም ሊቃረን የሚችል ምክረ ሀሳብ ቢሆንና እስከ ምን ያክል ድረስ መንግስት ግዴታ አለበት ያንን የመቀበል? ይሄ ጉዳይ ተሳክቷል ምንለው ምን ሲሆን ነው? ዴይ ቱ ዴይ አክቲቪቲያችን ላይ ምን ለውጥ ሲመጣ ነው ተሳክቷል ምንለው? ይሄን አያይዘው እንዲመልሱልኝ እና በእርሶ እይታ ሙሉ ለሙሉ ወይም ይሳካልስ ብለው ያምናሉ? አዎ፣ አንደኛ አሁን መጀመሪያ ላይ ካነሳሁት አኳያ የኢትዮጵያ መንግስት ከዓለም አቀፍ ማህበረሰብ ጋራ የተያያዙ የሆኑ የዓለም ህግ ሆነው ዓለም ልክ እንደኛ በተለያዩ ሁኔታዎች ሞክሮት የተለያዩ ሰጣ ገባ ውስጥ ገብቶ ችግር ውስጥ ገብቶ ምን ብሎ የተለያዩ ሙከራዎች ውስጥ ገብቶ የሙከራውን ውጤት ጨምቆ ያወጣቸው የዓለም አቀፋት ህግጋት አሉ። ሰዎችን ነፃነታቸውን እንደጠበቁ ሃይማኖታቸውን እንደጠበቁ የሚኖሩበትን አውድ ለመፍጠር ሌሎች ዓለማት የሞከሩት ሂደት አለ። ከዛ አንጻር ኢትዮጵያ እንደ ሀገር የዓለም አቀፍ ማህበረሰቡ ጋራ በተያያዘ የሰዎችን የሃይማኖት የሰዎችን የሰብአዊ መብቶች የመሳሰሉት ተብሎ የፈረማቻቸው ነገሮች አሉ። ከዛ ውስጥ አንዱ አለባበስን ይመለከታል። ከዛ ውስጥ አንዱ የሃይማኖት ፍጻሜን ወይም አምልኮትን በግልም ሆነ በግሩፕ ሰዎች የመፈጸም መብትን ይመለከታል። እዛ ላይ ፈርማለች ኢትዮጵያ። ስለዚህ ያ አንድ ትልቅ ጋራንቲ ነው ይሄንን ወደ እንትን ለማምጣት። ስለዚህ መንግስት ሊያነሳው የሚችሉት ነገሮች እነዚህ ገደቦች ሊጣሉ የሚችሉባቸው አግባቦች በጣም ውስን ናቸው። ከዛ ውስጥ አንዱ በጣም ጉልህ የሆነና አስፈላጊ የሆነ ትክክለኛ የሆነ በመረጃ ላይ የተረጋገጠ ስጋት ሀገር ላይ ወይም ህዝብ ላይ ስጋት የሆነ ነገር ሲመጣ፣ ይሄ ከሙስሊሙ ጋር ብቻ የተያዘ አይደለም፣ ከሁሉም ጋር። ለምሳሌ ብዙ ጊዜ አሁን አለባበስ ስንል ሰዎች ብዙ ጊዜ አይምሯቸው የሚሄደው ወደ ሙስሊሙ አለባበስ ብቻ ነው አይደል? ኖ፣ የወንዶች አለባበስ ውስጥ ደግሞ ከሆነው የሴቶችም አለባበስ ከሆነው ሌሎች ሃይማኖቶች ላይ የሚተገበሩም አሉ። ነጠላ ሊሆን ይችላል። የወንዶቹ ደግሞ ቆብ ከሚለውና ጥምጣም፣ የተለያዩ ኬፖች፣ እንደገና ደግሞ የሃይማኖት ጋዋኖች ትላልቅ የሆኑ እንደ ካባ የሚለበሱ እነዚህ ነገሮች በሙሉ ይካተታሉ። ጅልባብ በይው ልክ እንደ ጅልባብ ነው ወንዶች ያደርጉት እንጂ ማለት ነው። ስለዚህ በሌላው ዓለም ላይ ለምሳሌ የፍተሻ ሂደቶች በጣም ረቀው እነዚህን ነገሮች በቀላሉ ሰውየው ምንም ወይም ሴትየዋ ምንም ሳይሰቃዩ የሚፈተሹበት ሂደት አለ። ስለዚህ እኛ ውስጥ ለምሳሌ አንዱ ማንኛውም አለባበሶች ለሴኩሪቲ አደጋ ለፍተሻ ችግር ሆነው ለስጋት የዳረጉ ከሆነ መንግስት አንዱ ሊሰራው የሚገባው በዋናነት የሰውየው ወይም የሴትየዋ የመልበስ መብቷ ነው መጀመሪያ ሊጠበቅ የሚገባው ሊከበር የሚገባው። ስጋት መጪ ነው፣ እንደ አዲስ ነገር የተፈጠረ ነገር ነው። ስለዚህ ያንን ስጋት ሊያስወግድ በሚችል አሁን ባለው የቴክኖሎጂ ሂደት በቀላሉ በስካኒንግ ሊሆን ይችላል፣ ወይም በሆነ መሳሪያ ብቻ እንደዚህ ላያችን ላይ በርቀት ባለበት ሁኔታ ሊሆን ይችላል፣ ወይም ደግሞ ሌላው ቀርቶ ሌላ ክፍል ወስዶ በሴት በማስፈተሽ ደረጃም ሊሆን ይችላል። ሌላም ስለዚህ የፍተሻ ሜተዶችን በማስተካከል የሚፈቱ ከሆነ በዛ ደረጃ ብቻ ፈቶ ማቆም ይቻላል። ይህን የሚያክል ማህበረሰብ በውስጡ ያለባበስ ችግር ይህን ያህል አደጋ ነው ተብሎ ታስቦ በጣም ብዙ አታካራ ውስጥ መግባት የለብንም። ምክንያቱም ሁሉም የሚያደርገው የዕለት ተዕለት ስራዎች ስለሆኑ ባይሆን እውነት ስጋት ትክክለኛ ስጋቶች የሚሆኑ ነገሮች ካሉ የመረጃ አካሄዶቻችንን በጣም ማጠንከር፣ የደህንነቱን እንደዚሁም ደግሞ የመፈተሻ ሲስተሞችን በጣም ማሳደግ እና ማዘመን፣
ምክንያቱም አንዳንድ ሀገሮች እኔ በምኖርበት አሜሪካ ሀገር እኮ መታወቂያ ምናምን ሁሉ እየቀረ ሰዎች በሞባይላቸው በአሻራቸው በአይናቸው ብቻ ወይም በሚይዟቸው ልዩ የሚስጥር ኮድ የሆኑ ሶሻል ሴኩሪቲ ነምበርስ የሚባሉ ወይም ቁጥሮች የሚባሉ ብቻ እየተግባቡ ያለምንም ችግር አለባበስና የመሳሰሉ ጥያቄ ሳይሆን እየኖርን እኮ። ስለዚህ ወደዛ ደረጃ ኢትዮጵያም እስክትመጣ ድረስ ምን እናደርግ የሚለውን ነገር እየተመካከሩ ባይሆን ይህንን ነገር ሲያደርጉ ግን ከሃይማኖት ተቋማት ጋራ እየተነጋገሩ ማድረግ አለባቸው። ከተማርኩት ነገር ለምሳሌ አሁን ባለው ሂደት ውስጥ እኛ የሂጃብ የኒቃብ የመሳሰሉት ጉዳይ እንደምናወራው ሌሎች ወገኖችም የዚህ አይነት ጥያቄ ያነሳሉ። ለምሳሌ መነኩሳት ወይም ካህናት የራሳቸው ቆቦች አሉ። አንዳንዶቹ የቆብ አይነቶች ወይም የጥምጣም አይነቶች መወለቅ የለባቸው። በሚገርም ሁኔታ ቀኖናው ራሱ ወይም ዶግማው ራሱ የሚያስገድዱባቸው ሂደቶች አሉ። እያንዳንዱ ሌሎችም ሃይማኖቶች የራሳቸው የሆነ አለባበስ ኮዶች ምናምን አሏቸው። ስለዚህ እነዛ ነገሮች እንደተከበሩለት በዛው ልክ ደግሞ ይሄ ስጋት የሚባለው ነገሮችም ደግሞ የሚወገዱበትን ሁኔታ በአግባቡ ከሃይማኖት ተቋማቱ ጋር ተወያይቶ መንግስት እንዴት ይፍታቸው። የሁልጊዜ ችግር በተለይ በጣም የሚያሳስበው በኢትዮጵያችን እንዳንቺ አይነት ወጣት ተማሪዎቻችን ልጆቻችን በዩኒቨርሲቲ ደረጃ ደርሰው ወይም በሃይስኩል ወይም ከዛም በታች ባሉ ትምህርቴን ወይም ልብሴን ብላ የምትመርጥበት የሆነ ሀገር መሆን የለባትም ኢትዮጵያ። ስለዚህ እንደዚህ አይነት ኢሹዎች በጣም በቀላሉ ሊፈቱ የሚችላቸው በመግባባት በአጭሩ ሊፈቱ የሚችሉ በተለይ ደግሞ መሀል ላይ ይሄ ዝም ብሎ ተራ የሆኑ ጥላቻዎች አሉ። በቃ እገሌ እንደዚህ ለምን ለብሳል፣ እገሌ ይህን ከለበሰ እንደዚህ ሊሆን ነው ብሎ ተራ የሆነ ምንም አይነት በመረጃና በማስረጃ ላይ ያልተመሰረቱ የሆኑ በጥላቻ ላይ ብቻ የተመሰረቱ አንዳንድ እንቅስቃሴዎች አሉ። እነዛን ማስወገድ፣ የግል አስተያየቶችን ከዚህ ውስጥ ማውጣት እና ለሀገር ለበለጠው ጉዳይ ማሰብ እንደ ሀገር እንደ ህዝብ እንደ ብዝሃ ሃይማኖት እንደ ብዝሃ ባህል ያለው ማህበረሰብ ሁሉም ሰው በየሌላው ጫማ ውስጥ ቁጭ ብሎ እኔ ብሆንስ ኖሮ ያንን ነገር መፈልገው ሃይማኖቴ አዞኝ በዛው ልክ ደግሞ ይሄ ሰው ደግሞ የከለከለኝ እንዴት ልኑር ብሎ ሁሉም ሰው እየጠየቀ ይህንን ነገር በሚያመቻች መልኩ ግን በዋናነት አሁንም ረገጥ አድርጌ የምናገረው መንግስት ያወጣለት ህግ ነው ኦሬዲ። ግን ያንን ህግ በማስከበር ረገድ ግን ክፍተቶች አሉ። ያንን ክፍተት እንዴት አድርገን ነው በአዋጆች በዝርዝር በህግ በፖሊሲ እንዴት ነው የምናስተካክለው የሚል ነው። ሌላው የህዝብ ተቋማት ላይ ሃይማኖቶችን ማንጸባረቅ የሚል ነገር አለ። አላስፈላጊ በሆነ መልኩ ወይም ደግሞ ጠባጫሪ በሆኑ መልኩ ወይም ደግሞ ጭራሽ በማያስፈልግ መልኩ እዚህ ላይ እኛ አቋሞች ወስደን ነው የወጣ ነው። የህዝብ ተቋም ነው በቃ ሊያገለግል የሚገባው በሴኩላር በሆነ አይነት መልኩ ዓለማዊ በሆነ አይነት መልኩ ነው ሊያገለግል የሚገባው። ምክንያቱም ከሃይማኖት ጋር የሚያያይዘው ነገር ስለሌለ ማለት ነው። አንድ ለምሳሌ የህዝብ ወረዳ የተቋቋመው ቢሮ ምኑም የተሰራው የህዝብን ከመታወቂያ ጋር በተያያዙ ምናምን ሊያገለግል ነው። ግን በድንገት እዛ ቢሮ ስገባ የአንድ ሃይማኖት ምስል ነገር እዛ ላይ አይገባም። የሙስሊም ሆነ የክርስቲያን ወይም መንግስት በገዛው ኮምፒውተር እዛ ላይ ወይ መዝሙር ወይ መንዙማ መስማት የለብኝም ወይም ነሺዳ መስማት የለብኝም። ምክንያቱም ለዛኛው ማህበረሰብ ይሄኛው የዚህ ድርጅት ነው። ይሄንን የግል የየራሳችን ድርጅት ውስጥና የየራሳችን ቤተ እምነቶች ውስጥ ልናደርገው የሚገባ ስለሆነ ማለት ነው። የህዝብ ባስ ላይ ሊሆን የሚገባው አንድ ወጥ የሆነ ነገር ነው። በፍጹም የአንድን ሃይማኖት ብቻ አሳይቶ የሌላውን ሃይማኖት የሚረሳ ወይም የሚተው መሆን የለበትም። ስለዚህ የሚሻለውና ትክክለኛው አካሄድ በቃ በህዝባዊ በሆኑ ቦታዎች በህዝባዊ በሆኑ ማዕከላት በህዝባዊ በሆኑ የተቋማት ወይም ደግሞ የመንግስት መስሪያ ቤቶች ኒውትራልነትንና ሁሉንም በንጹህና የማገልገል ሂደት ግን ወደ ፐርሰኑ ስንመጣ ወደ ግለሰቡ ስንመጣ ግለሰቧ እንዳንቺ ሂጃብ አድርጌ ወይም ኒቃብ ለብሼ ወይም የሆነ ነገር አድርጌ ላገልግል ካለች በዛ በአገልግሎቷ ላይ እንከን የሚፈጥር ነገር እስካልሆነ ድረስ ለምን አደረግሽ ልትባል አይገባም። ለምን መስቀል አረግሽ፣ ለምን ማተብ አረግሽ፣ ለምን ነጠላ ለበሽ፣ ለምን የሃይማኖትሽን ነገር ለምን ጸሎት አረግሽ ሊባሉ አይገባም። ስራው ላይ እና አገልግሎቱ ላይ እንከን እስካልፈጠረ ድረስ ያ በሚሆንበት ጊዜ ደግሞ ያንን እንዴት አድርገን እናጣጠም የሚል ከመንግስትና ከሃይማኖት ተቋማቱ ጋር አብሮ ተነጋግሮ የሚያስተካክሉበትን ሂደት እንዲፈጥሩ ነው። ይሄ ነው እንግዲህ ንግግሩ ማለት ነው። መልካም። እንደው ይህ ውይይት ባይሳካስ? እኔ
ኦፕቲሚስቲክ ነኝ ማለት ተስፈኛ ነኝ በመልካም ማለት ነው። ይህንን የሚያክል በጀት ይወጣለት 4000 ሰው 4000ውን ሰው ደግሞ ሊያገለግል ሌላ 3000 ሰው በጠቅላላው 7000 የሚደርስ ማህበረሰብ በአንድ ቦታ ላይ ለአንድ ወር ወይም ከዛ በላይ ሊፈጅ ይችላል እየተባለ ስለሆነ ያን ያህል ጊዜ ወስዶ ተወያይቶበት አልቅሶበት የሚለቀሰው ላይ የሚቆጣው ላይ ተቆጥቶበት የሚወጣጠረው ላይ ተወጣጥሮበት ይሄ ነገር በገባ ይሄ ነገር በወጣ እያለ ይሄ ሁሉ ተሰቃይቶበት አንደኛ ከዛ በኋላ መንግስት ጋር ደግሞ መሐከል ላይ ሆነው በጣም ያመናቸው የሆኑ ኮሚሽነሮች ይህንን ሁሉ ጋይድ እያረጉ እያሰባሰቡ በቃለ ጉባኤ የተያዙ ነገሮች ወደ ምክክሩ ወይም ወደ ምክር ቤቱ ካለፉ በኋላ መንግስት አይቶ እልባት አይሰጣቸውም የሚል ምንም አይነት ጥርጣሬ የለኝም። ለምን ቢባል መጀመሪያውኑ ይህንን የማድረግ ፍላጎት የሌለው መንግስት እንደዚህ የሚያክል ስራ ሊያስተናብር አይችልም። ምክንያቱም እንደ መንግስት ይህን የሚያክል ማህበረሰብ ሲሰባሰብ ቢያንስ እኮ ፖሊሶች ነበሩ፣ የደህንነት አካሎች ነበሩ፣ ራሱ ቦታውን ሴኪር በማድረግ ረገድ ትልቅ ኃላፊነት አለበት መንግስት። ስለዚህ ይህን ሁሉ ነገር አድርጎ በጀቱን እኔ በእርግጠኝነት ከየት እንደመጣ ባላውቅም የመንግስት ነው ወይም ደግሞ ኮሚሽነሮቹ ከገለልተኛ ቦታ ያመጡት ነው እሱም ባላውቅም፣ ነገር ግን ምንም ይሁን ምን ይህን የሚያክል የሆነ ዋጋ የተከፈለበት የሆነ ነገር እና ይህን የሚያክል ማህበረሰብ ከኋላው ብዙ ማህበረሰብ ያለበት ምክንያቱም የመጡት እኮ ለምሳሌ የሃይማኖት ተቋማት ስንል እኮ በክርስቲያኑ ሲኖዶስን ማለት ነው፣ በሙስሊሙ መጅሊስ ማለታችን ነው። ከኋላው ያለው ሙሉን የአማኙን ማህበረሰብ የወከለ ማህበረሰብ ነው ማለት ነው የመጣው። የኔ አይነቱ እንኳን ትንሹ ምስኪን ሰው እንኳን በኪንግስ ኦፍ አባይ ምናልባት ሊያገኛቸው የሚችሉ እስካሁን ድረስ በ6 ዓመት ውስጥ ያፈራቸው ከ30 እና እስከ 50 ሚሊዮን የሚደርሱ ማህበረሰቦች ጆሮ ውስጥ የገባ የሆነ ሚዲያ የተሸከመ አንድ ተጽዕኖ ፈጣሪ ብሎ የጠራው ሰው ነው ያለው። ስለዚህ እንደነዚህ አይነት ማህበረሰቦችንና ከትንሽ እስከ ትልቅ ድረስ ሰብስቦ በዛ ውስጥ ደግሞ የመንግስት አካላትም አሉ። የተለያየ የመንግስት ጉዳይ ውስጥ አገልግለው ከዛ በኋላ የወጡ ሰዎችም አሉ። የድሮ የመከላከያ ሰራዊትን ወክለው ይመጣሉ። የኢትዮጵያን አርበኞች ወክለው ይመጣሉ። እንደነ ልጅ ዳንኤል ጆቴና ሌሎቹ መሰል የሆኑ ትላልቅ ሰዎች እዛ ውስጥ አሉ። እነዚህን ሁሉ ትላልቅ የሆኑ ሰዎች ሰብስቦ እና እነዚህን የሚያክሉ በጣም ብዙ ዘርፈ ብዙ አይነት እንትን ያላቸው ጥያቄዎችና እሳቤ ያላቸውን ሰዎች ሰብስቦ መንግስት ይህንን የሚያደርገው ለተራ ለጨዋታ ነው ወይም ደግሞ ለተለየ እሳቤ ነው ብሎ ማሰብ ልክ ነው ብዬ አላምንም። ስለዚህ እንደው በዚህ ስብሰባ አሁን ከተነጋገርናቸው ነገሮች የተወሰነው ፐርሰንት ራሱ ማለት እንትን ላይ ሊውል ገቢር ላይ ሊውል ወይም ስራ ላይ ሊውል ከቻለ ይሄ ትልቅ ድል ነው ብዬ ነው ማስበው። ምክንያቱም መነሻ ላይ እንዳልኩት ቻይና 3000 ሰዎችን ሰብስባ በቋሚነት ታወያያለች እና እኛ 4000 በአፍሪካ ምናልባት ታስቦ የማይታወቅ ቁጥር ነው በዓለምም። ስለዚህ ይሄን የሚያክል ትልቅ ነገር አድርገን በባዶ ዝም ብሎ ይቀራል የሚል እምነት ፈጽሞ የለኝም። ስለዚህ ለራሱም ሲል መንግስት ምክንያቱም ይሄ ሁሉ ከተደረገ በኋላ ዋና ዓላማው ምንድን ነው? ሰላምን ማምጣት ነው አይደል? ማን ነው እስኪ የተዘበራረቀና ጦርነት የበዛበት ጠብ የበዛበት አገር መምራት የሚመኝ ማን ነው? እንኳን እሱ በአንድ ቤተሰብ እንኳን ልጆች እንኳን ሲያለቅሱ ጥለን ውጣ ውጣ የሚለን ጊዜ እኮ አለ አይደል? ስለዚህ እያለቀሰበት ህብረተሰቡ ኮምፕሌን እያደረገ ወይም ደግሞ ስሞታ እያሰማ እየተካሰሰና የመሳሰሉት ያንንም ተው ይሄንንም ተው እያለ መኖር የሚፈልግ መንግስት የትኛው ነው? በፍጹም የለም። የተረጋጋ ሰላም የሆነ ሀገርን መምራት ነው የሚፈልገው ማንም ሀገር። ስለዚህ በእርግጠኝነት ይሄ የተሰባሰብንለት ዓላማ አጀንዳዎቹ ከሄዱ በኋላ የሚመለከተው አካል በትክክል የሰጠነውን አደራ ተቀብሎ የሚያስተላልፍ ነው የሚሆነው። ከዛም በኋላ ደግሞ ያ የሚረከበው አካል ተፈጻሚነቱን ለማረጋገጥ የሚችለውን ጥግ እንደሚሄድ ነው ተስፋ ማደርገው። መልካም፣ የሁላችንም የኢትዮጵያውያን ተስፋ ነው ብዬ አምናለሁ። ትክክለኛ ካልሆኑ መረጃዎች ህዝቡ እንዴት ራሱን መጠበቅ አለበት ብለው ያምናሉ? ይህንን ሂደት ለማጨለም ከታቀዱ ውጅንብሮች እንዴት ተረድተው
ራሳቸውን ጠብቀው እንደገና ደግሞ ምንስ ማድረግ አለባቸው? አዎ እኔ ፋክት ቼክ የሚባል ነገር አለ ማለት በቃ ማረጋገጥ። ለምሳሌ አንድ ሰሞኑን የሚነሱ ነገሮች አሉ አይደል? ለምሳሌ ጀማል በሽር እንደዚህ አለ ተብሎ ይነገራል። እኔ እኮ አልሞትኩም አለው። ስለዚህ ያ በተለይ እዛ መድረክ ላይ አንስቶ የኔን ስም እንዲህ አለ ወይም አላለም ለማለት የደፈረው ሰው እንዴት ነው ስልክ አንስቶ እንዲህ ብለሃል ወይ ብሎ መጠየቅ ያልደፈረው? ምንድነው ችግሩ? ስለዚህ እንደዚህ አይነት በጣም ሲምፕል በትንሽ ምክንያቱም እንደዚህ አይነት በተባለበት ጊዜ በጣም ብዙ ወንድሞች ደውለውልኛል እና አናግረውኛል። ፋክቱን ከኔ ሰምተዋል ማለት ነው። ስለዚህ አደብ ይዘዋል። ነገር ግን አሁን አደብ ያልያዙት ወይም ስርዓት ያልያዙትና በዛ ባልኩሽ የኢፍክ ወይም የቅጥፈት መስመር ውስጥ የዋዠቁት ሰዎች ግን ምንድነው ችግራቸው ስንል ችግራቸው ከቀጥታ ከኔው አፍ ወይም ደግሞ ከኔው ዙሪያ በጣም ሊያገኙ የሚችሉ በጣም ቅርብ አብረን ምንሰራ በዚህ አሁን ለምሳሌ እንትን ውስጥ ብዙ የሃይማኖት አባቶች አሉ። ስማቸው የታወቀ በጣም ትልልቅ ሰዎች አሉ። እኔ ካለውበት ግሩፕ ውስጥ እንደነ ሼክ መሐመድ ዘይ ዛህረዲን የሚባሉ ትልቅ ዓሊም ሰው አሉ። እንደነ ኡስታዝ በድሩ ሁሴን የሚባሉ ትልቅ እንደዚሁ ኡስታዝ ሼክ አለን። ከአክቲቪስትና በጣም ታዋቂ ከሆኑት ወንድሞች ውስጥ እንደነ ዑስማን የሚባሉ ልጆች አሉ። እንደገና ደግሞ ይሄ በእስልምናው ጉዳይ ነው። በሌሎች እንደዛው ማህበረሰብ ተጽዕኖ ፈጣሪዎች ሆነው ምናምን የመጡ በጣም ብዙ ታዋቂ ሰዎች አብረውን አሉ። ስለዚህ እዛው ካለውና አብሮ ከገቡት ሰዎች መካከል እንደነ ሼክ መሐመድ አህመድ ዲን የሚባሉ ሰው አሉ ከኛው ጋር አብረው በዛው ፕሮግራም ውስጥ ያሉ። ስለዚህ አንዱ ጋር እንደው ቢያንስ እዛ ውስጥ አብረው ካሉት ውስጥ ከሌን እንደው እንጠይቀው እስኪ ይሄ የተባለው ነገር እውነት ነው ብሎ መጠየቅ የሚቻልበት ሁኔታ አለ። ስለዚህ ማንም በአሁኑ ሰዓት ላይ ለአሉባልታ ሌላ ዓላማ ከሌለው በስተቀር አንዳንዱ ለምሳሌ በቃ የሆነን ሰው ታዋቂም ይሁን ወይ የሆነ ትንሽ ስም አለው የሚባለን ሰው መዝለፍ እና ማለት ብዙ ቪው ያስገኛል። በሆነ ረዘም ባለ ሰው በሚመስል ሰው ላይ ረዘሜ እኔም የበለጠ ልታይ ካላለ በስተቀር እውነተኛ አጀንዳው አሳስቦት ከሆነ إن الذين يريدون أن تشيع الفاحشة في الذين آمنوا إلى الله عند هنا مهكلاتቸው ጥፋት ሲሰራ ያንን ማሰራጨት የሚወዱ ሰዎች አሉ ይላል። እንደነዚህ አይነት ሰዎች በዱንያም በአኺራም ደስታ የሚያገኙ ሰዎች አይደሉም። ፈላህ የሚወጡ ወይም መልካምን የሚያገኙ ሰዎች አይደሉም። አሉባልተኛ ተራ ወረኛ እና ቀጣፊዎች ነው የሚባሉት እንጂ ምንም ሌላ ነገር አያገኙም። ስለዚህ በሃይማኖቱም ተደጋፊ ነገር እየሰሩ አይደለም። እዚህም ደግሞ ባለው ምድር ላይ ተስፋ የሚያመጣ ነገር ጥሩ ነገር የሚያመጣ ነገር እየሰሩ አይደለም። ህዝብ እያወናበዱ ነው። ህዝብ ውዥንብር ውስጥ የከተቱ ነው። ስለዚህ መሆን ያለበት ብዙ ጊዜ ሰዎች ከመጥፎ ከሆነ ይሄ አይነት አየር ራሳቸውን ለማውጣት ቀጥታ ከሚመለከተው አካል ኢንፎርሜሽን ማግኘት ነው። ለምሳሌ የውይይቶችን ሂደት የኮሚሽነሮቹ ተወካይ የሆኑት ዋናው ሰው በየቀኑ መግለጫ ይሰጣል ለጋዜጠኞች። ስለዚህ በቀጥታ በዛ ውሎ የነበረውን ነገር ከዛ በቀጥታ ከአዳራሹ ላይ መስማት ይቻላል። የተለያዩ ደግሞ ሚዲያዎች አሉ፣ በጣም ብዙ ሚዲያዎች እዛው ለምሳሌ የእስልምና ጉዳዮች የራሱ የሆነ ሚዲያ አለ። ራሱ እኔን ራሱ ከኔ ጋራ ንግግር አድርጓል ወይም ቃለ ምልልስ አድርጎልኛል። ስለዚህ በቀጥታ ከዛው ከሚመለከተው አካል ማግኘት የምንችልበት ሁኔታዎች አሉ። እንደዚህ አይነት ምንጮች እያሉ የጎንዮሽና ያሉባልታ መስመርን መምረጥ በጣም አደጋ ነው። ስለዚህ ወጣቱም ማንኛውም ማህበረሰብ ከእንደዚህ አይነቱ አካሄድ ራሱን ሊቆጥብ ይገባል። በዚህ በትክክለኛው ቻናል በመሄድ ትክክለኛውን ሀሳብ ማግኘት ስለሚችል ማለት ነው። መልካም። ከዚህ ምክክር ሂደት በኋላ ኢትዮጵያ ታሪኳ የሚቀየረ ኢትዮጵያ ከ5 ወይም ከ10 ዓመታት በኋላ መለስ ብለን ስናየው ታሪኳ ተቀይሯል ምንላት ኢትዮጵያ መለኪያዋ ምን ይሆን? ያለው ተጨባጭ ምንድነው? በጣም ከባድ ጥያቄ ነው። ማለት ረጅም ነው፣ ረጅም መልስ ቢፈልግ ነው። ግን እንደው እንዲሁ ለማሳጠር እኛ የምንፈልገው ኢትዮጵያ ማለት ሁሉም ሰው በሰላም ወጥቶ የሚገባባት የሆነች ሀገር፣ ኢትዮጵያ በድህነት ምክንያት በጣም ብዙ የተበለሻሹ ነገሮች ያሉባት ሀገር ናት። ሰዎች በጣም ከልክ በላይ
ሰቂቅ በሆነ አይነት መልኩ የሚሰደዱባት ሀገር ናት። ከሀገራችን ወደ የመን፣ ከሀገራችን ወደ ደቡብ አፍሪካ፣ ከሀገራችን በሊቢያ በኩል አድርጎ ወደ የተለያዩ የአውሮፓ ሀገራትና ሌላ ሀገር እሻገራለሁ የሚል ወጣት የተሞላች ሀገር ናት። ሀገራችን በጣም ብዙ የሆኑ እህቶቻችን በተለይ ቤተሰቦቻቸውን ጥለው አንዳንዴም ትዳራቸውን ጥለው ልጆቻቸውንም ጥለው አንዳንዴም እዛው አረብ ሀገርና የመሳሰሉት ቦታ ላይ የወለዷቸውን ልጆች እንኳን አይተው እንኳን በደንብ ሳይጨርሱ መልሰው ወደ አያቶቻቸው ልጆቹ እንዲመለሱ እያደረጉ እዛው ህይወታቸውን በጣም ለአረብ ብቻ ጉልበታቸውን እየገበሩ የሚኖሩ የሆኑ ማህበረሰቦች ሀገር ናት። ስለዚህ ከእንደዚህ አይነቱ ውጥንቅጥ ህይወት ወጥታ የሰላም፣ የሀብት፣ የመረጋጋት የሆነ ህይወትን የምትገፋ የሆነች ሀገር እንድትሆን በሃይማኖት ደረጃ እያንዳንዱ የሃይማኖት ባለቤት ሃይማኖቱን በራሱ በሚፈልገው አይነት አቅጣጫ መተግበር እንዲችል የሚመች የሆነ ሁኔታዎችን መፍጠር የምትችል ሀገር እንድትሆን ምንም አይነት እንደዚሁ ኮሽታ የማይሰማባት ሞት እና ስቃይ ወይም አደጋ ማንሰማባት ሀገር እንድትሆን ከዚህ በፊት የምንሰማቸው በጣም ብዙ ችግሮች ውስጥ አልፈው ግን ተረጋግተው አሁን በሰላም የሚኖሩና ልማታቸውን የመሳሰሉትን ብቻ እያደረጉ ያሉ ሀገራቶችና የበለጸጉ ሀገራቶች አሉና ከእንደነሱ አይነት ተርታ እንድትሰለፍ ውሃዋን በስነ ስርዓቱ የምትጠቀምና በውሃዋ ምክንያት ከተለያዩ ጎረቤት ሀገሮች የሚመጣባትን ጣጣዎች መክታ ለነሱም ጠቃሚ ሆና ለራሷም ጠቃሚ ሆና በሪሶርሷ የምትጠቀም ከዚህ በፊት በተለያየ መልኩ ያጣችውን የባህር በር አግኝታ በባህር በርም እንደዛው የራሷን ወጪ ገቢዎች ያለምንም መሳቀቅ ያለምንም መፈተሽ የራሷ በሆነ ሉዓላዊነት ውስጥ መኖር የምትችል ሀገር በአጠቃላይ ሰላምና ደህንነት እና ኢማን ወይም አማን ያለባት ሀገር ሆና እንድናይ ነው የምፈልገው። መልካም። በመጨረሻ ቀረ የሚሉት ሀሳብ ካለ? በእውነቱ ምንም ቀረ የሚለው ሀሳብ የለም። ነገር ግን ይህ በተለይ የምክክሩ ጉዳይ ላይ ብዙ ነገሮች ስለሆነ የሚነሱት ብዙ ነገሮች ደግሞ መሸፈን በዚህ ፕሮግራም በጣም ይከብዳል። ግን ባሉት እስከዛሬ ድረስ እኛ በኪንግስ ኦፍ አባይ ላይ ስንሰራቸው የነበሩ ነገሮች ሀገራችን ላይ ያሉ ችግሮችን በተለይ ከኢኮኖሚ አኳያ ከማህበራዊ አኳያ ከመሳሰሉት አኳያ በተለያየ ሁኔታዎች የምንዳስሳቸው ነገሮች አሉና ይህንን ፕሮግራም ጨምሮ ስለዚህ ይህንን የኪንግስ ኦፍ አባይ ፕሮግራም ሰዎች ወደኋላ መለስ ብለው ከድሮ ከጀመርንበት ጊዜ ጀምሮ የምንሄድባቸውን ሂደቶች አጋጣሚዎቹ ሲመቻቸው እንዲያዩት ሰብስክራይብ በማድረግ አሁንም አዳዲስ ትኩስ የሆኑ መረጃዎቻችንና ትምህርቶቻችን እንዲደርሳቸው የደወል ምልክቱን ተጭነው ሰብስክራይብ እንዲያደርጉ መጠየቅ ብቻ ነው ፈልገው። እናመሰግናለን ኡስታዝ ስለሰጡን ማብራሪያ ስለሰጡን ሰፊ ጊዜ እጅግ አድርጌ አመሰግናለሁኝ። ክብረት ይስጥልኝ ነው ማለት የምፈልገው። አመሰግናለሁ። እኔም ክብረት ይስጥልኝ። ሽክራን። ውድ የተከበራችሁ የኪንግስ ኦፍ አባይ ቤተሰቦቻችን በውይይት ሰዓታችን ከኡስታዝ ጋር አሁን ባለው ወቅታዊ የብሔራዊ ምክክር ሂደት ዙሪያ ሰፋ ያለ ውይይትን አድርገናል። እስካሁን ድረስ ስለተከታተላችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰፋ ያለ ግንዛቤ፣ ቁም ነገር፣ ትምህርት እንደጨበጣችሁ ባለሙሉ እምነት አለ። ከፕሮግራሙ በማጋፈር እኔ ኢክራም ሱልጣን አብሬያችሁ ቆየሁኝ። እስከ ሳምንት፣ መልካም ሳምንት፣ ቸር ሰንብቱ።